አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ማለት ነው በጣም የሚገርም ቪዲዮ ነው ይዤላችሁ የመጣሁት። በጣም ገራሚ ቤትና በጣም የሚያምር ቤት እና ፊኒሺንጉ ሙሉ በሙሉ ያለቀ ቤት ነው ላሳያችሁ ያሰብኩትኝ። እኔ ያስደስተኝን ደግሞ እናንተ ደግሞ በስራ መስክ ላይ ያላችሁ እየሰራችሁ ያላችሁ ሰዎች ካላችሁ አረብ ሀገርም በየትኛውም ስራ የምትሰሩ ሰዎች ኢትዮጵያ ላይ መተን ቤት መስራት እንፈልጋለን የምትሉ ሰዎች በእርግጠኝነት አላችሁና ይህ መልእክት ይህ ቤት ለእናንተ በጣም ይጠቅማል እና በጣም የሚያምር በጣም ቆንጆ ቤት ነው። አሰራሩን ይህ ሳሎኑ ነው። በደንብ አድርጋችሁ ሳሎኑ በጣም ሰፊና ለመጅሊስ ሀለቢያ እንዲመች ተደርጎ ነው የተሰራው። በጣም የሚያምር እያያችሁት ነው። ከላይ ኮርኒሱ ዲዛይኑ እንዴት እንደሚያምር ለመጅሊስ አረቢያ ተደርጎ የተሰራ ቤት ነው። 10 በ7 ምናምን ነው እንትኑ ማለት ነው ካሬው እና በጣም ነው የሚያምረው። G3 ነው ግራውንድ 3 ነው። እስቲ ከዛ በኋላ ከሳሎኑ ወተን ደግሞ እችኛዋ ደግሞ ደረጃ መውጫ ክላስ እቺ ቡና መጠጫ ምናምን የምትሆነዋ ክላስ ናት። አያችሁልኝ እዚህ ጋር ማለት ነው። ይሄኛው በሩ በጣም ኳሊቲና የውጭ በር ነው። በጣም የሚያምር በር ነው ይሄኛው በር ማለት ነው። ቁልፉ አያችሁታ ካሜራ አለው፣ የራሱ ካሜራ አለው እና ከዚህ ደግሞ ፍሪጅ ዶሩን አያችሁታ። ከዛ እንገባለን። በጣም ገራሚና በጣም የሚያምር ቤት ነው። እዚህ ጋር የምታዩት ደግሞ ማብራቱ የለም እና እዚህ ጋር የምታዩት ደግሞ ሽንት ቤት ነው። ከሳሎኑ ፊት ለፊት ከሽንት ቤቱ ከሴቶች የሚቀመጡበት ከቡና መጠጫው አጠገብ ሽንት ቤት አለ። ከዛ በኋላ ደግሞ ሴቶች ሁላችንም ሴቶች የምንመኘው ነው። ይሄ ደግሞ ኩሽና ነው ማለት ነው። ይሄ ኩሽናችን ነው። ኩሽናው ደግሞ በጣም ነው የሚያምረው። በጣም ቆንጆና አያችሁ አሰራሩ እንዴት እንደሆነ። እዚህ ጋር የእቃ ምናምን አለ እንጂ እንደዚህ አውጥቼ ባሳያችሁ በጣም በጣም ነው የሚያምረው ማለት ነው። በጣም ማለት ነው። እና ቀለሙ ደግሞ ይሄ እንትን እንዳይመስላችሁ የነጩ ቀለም ነው ኖራ እንዳይመስላችሁ ወይ ደግሞ ጅብሰም እንዳይመስላችሁ ማለት ነው። ይሄ ነጩ ቀለም ነው። ኖርማል በእንትን የተሰራው እና በእንትን የተሰራው በቀለሙ ማለት ነው። በነጭ ወደ ነጭ በሚያደላ ቀለም የተሰራው ማለት ነው። ይሄ ደግሞ ላይኛው ፎቅ ነው። ሁለተኛ ፎቅ እንሄዳለን ማለት ነው። ይሄ ምድሩ ነው። ሁለተኛው ፎቅ እንሄዳለን። ይሄ ደረጃው ነው እና አልታጠበም ሴራሚኩ። ከዛ በኋላ ስንሄድ ደግሞ በጣም የሚያምር ነው አሰራሩ። የሆነ በቃ በጣም የሚያረካና ደስ የሚል ነው። አያችሁ ከደረጃው ልክ ስንገባ ምን አለ? ሻወር ቤት አለ። እዚህ ጋር ይሁልኝ። በጣም አውቶማቲካል ሻወር ቤት ነው። የሙቀት አለው የቀዝቃዛ አለው። በሁለቱም በኩል ነው ያለው። እዚህ ጋር ሽንት ቤት አለ። እዚህ ጋር ደግሞ እጅ የምንታጠብበት ቦታ አለ። እዚህ ጋር ደግሞ ልብስ ማስቀመጫ አለ። ይህ ደግሞ በጣም ብዙ ሰዎች ይመጡና ቤት መስራት እንዴት መስራት እንዳለብን ምን አይነት አሰራር የሚለውን ብዙ ሰዎች ግራ ስለምንጋባ ነው። እና እዚህ ጋር ደግሞ የልጆች ክፍል አለ። እዚህ ጋር የልጆች ክፍል ነው። በጣም ነው የሚያምረው። የልጆች ክፍል አለ። ከዛ ከዚህ እንወጣና በጣም ደግሞ ትልቅና ሰፊ ነው። ይሄ ደግሞ ምን መሰላችሁ? ይሄኛው ገና አልተሰራም። ይሄ ገንዳ ነው። ገንዳ ታውቃላችኋ? ትልቁ ገንዳ የሚደረግበት ቦታ ነው። እዚህ ጋር ደግሞ ሌላ ምን አለ መሰላችሁ? በጣም የሚያምርና በጣም ገራሚ ይሄ እዚህ ጋር እንትን አለ ማለት ነው። እጅ የሚታጠብበት ሽንት ቤት አለ። ይሄ ደግሞ እያያችሁት ነው አሰራሩን የሚዘጋል ማለት ነው።
እንደዚህ ስናደርገው ለራሱ ምን ይላል? ይዘጋል። እንከፍተዋለን፣ እንዘጋዋለን። በቃ ለየት ያለ ሞዴል ማለት ትችላላችሁና አያችሁ። እዚህ ጋር ደግሞ ከላይ አያችሁልኝ። አያችሁ፣ ቤት ማሰራት የምትፈልጉ ሰዎች በደንብ አድርጋችሁ ይሁ በደንብ አድርጋችሁ ማለት ነው። እዚህ ጋር የሻወር የሙቅ ውሃ አለ። እዛ ጋር ደግሞ ለፀጉራችሁ በፈለጋችሁት ስታይል የምትጠቀሙበት ሻወር አለው። ሶኬት አለው። እዛ ጋር ልብስ ማስቀመጫ አለው። ከዛ ይዘጋል ማለት ነው። የፈለገ ሰው መጥቶ ከተዘጋ በኋላ እዚህ ጋር መጥቶ ሻወር እንትን መጸዳጃት ይችላል። እጁን መታጠብ ይችላል ማለት ነው። ከዛ ወጥቶ ነው ቅድም እንዳልኳችሁ እዚህ ጋር ደግሞ ምን አለ? ገንዳ። ይሄ የገንዳ ቦታ ነው ማለት ነው። ከዛ ስናልፍ ጂቱ ላይ ማለት ነው ፎቅ 2 ላይ ሳሎናችን አለ ማለት ነው። ሳሎናችን ደግሞ አሁንም እንደምታዩት ነው። በጣም ነው የሚያምረው። በጣም ቆንጆና ውብ የሆኑ ሳሎኖች ናቸው የተሰሩልን። አልሐምዱሊላህ በጣም ነው የሚያምረው ማለት ነው። ይኸውልኝ እስቲ ሳሎኑ ያም እንደመጀመሪያው ሰፊ ባይሆንም ይሄም በቃ አሪፍ ሳሎን ነው። ሰፊ ነው። በቃ ደስ ይላል። ከዛ ስንወጣ ደግሞ ወደ ውጭ ስንወጣ ያለውን ድባብ አሳያችኋለሁ። ይኸውልኝ በጣም ነው የሚያምረው። በጣም ማለት ነው። አዲስ አበባን ታያታላችሁ። አዲስ አበባ ሙሉዋን ነው የምታዩት ማለት ነው። እዚህ ጋር ናችሁ። ወደ ጀሞ አካባቢ ወደ ፍሪ ያላችሁ ሰዎች ፎቅ ላይ ቁጭ ብላችሁ ያው ጀሞን ታያላችሁ፣ ፍሪን ታያላችሁ ማለት ነው። እና እስቲ እዚህ ጋር ደግሞ እዚህ ጋር ዝግ ነው። ቁልፉን ይዤዋለሁ ግን ችግር የለውም። ይሄኛው መኝታ ክፍል ነው የሚሆነው ማለት ነው። ወደ 3ኛው ፎቅ እንሄዳለን ማለት ነው። ደረጃው እዚህ ጋር ደግሞ ያሉት ደግሞ እንትን ናቸው፣ ማብሪያ ማጥፊያ ናቸው ማለት ነው። እዚህ ጋር እንትን አያችሁ፣ በዚህ ነው የሚከደነው። አብዛኛው ጊዜ በጣም ግራ የሚያጋባን ፎቅ እየተሰራ እነዚህ ነገሮች እንዴት ይሸፈናሉ ብለን በጣም ያሳስበናል። ግን የሚሸፈኑት የማብራት ኃይል ሰዎች መጥተው ነው ይሄኛውን ነገር የሚያስተካክሉት ማለት ነው። ወደ 3ኛው ፎቅ እየወጣን ነው። ወደ 3ኛው ፎቅ እየወጣን ነው። 3ኛው ፎቅ ደግሞ አሁንም የምንገባው በመጀመሪያ ስንገባ ያው ሰው ልጅ ያው ከመጣ በኋላ ወደ ሰው ቤት ከሄደ ወይ ደግሞ ወደ ቤቱ ሲሄድ ምን ያስባል? እጁን መታጠብ፣ ሻወር መውሰድ የማይቀር ነገር ነው። ይሄም እንደ 2ኛው ፎቃችን ሽንት ቤት አለው፣ ሻወር ቤት አለው። እንደምታዩት የእጅ መስታጠቢያ ቦታ አለው፣ ልብስ ማስቀመጫ ቦታ አለው። ራሱን የቻለ ማለት ነው። እስቲ ይሄን ደግሞ እዩት። በጣም የሚገርመው ከዚህ ፎቅ ልክ ስንገባ ሳሎኑን ነው የምናገኘው። ኦኬ በቃ ጽድት ያለ ኩልል ያለ ሳሎን ማለት ነው። እና በጣም ያምራል። የእውነቴ ነው ብላችሁ እስቲ አይታይም እንጂ ሰፈራችን ይህን ይመስላል። ወደ ፉሪ ወደ ጀሞ አካባቢ ያላችሁ ሰዎች ያው ትንሽ ዝናብ ያካፋ ነው፣ ግን ይህን ይመስላል። በጣም ቆንጆ ቤት ነው። በጣም አያችሁ፣ ቤቱን ኮርኒሱን፣ ዲዛይኑን አያችሁት? ይሄ የ3ኛው ፎቅ ሳሎን ነው ማለት ነው። ከዛ እናልፍና ይሄ ደግሞ በጣም የሚገርማችሁ መኝታ ቤቱ ነው። ይሄ ምን ይሆናል? መኝታ ቤቱ ነው። ከዛ ከመኝታ ቤታችን አጠገብ ደግሞ ብዙ ሰዎች ልክ ከተነሱ በኋላ እንደዚህ አይነት ነገር ይፈልጋሉና ምን አይነት ነገር? አረንጓዴ ለምለም ነገር፣ አገርን መቃኘት ይባላል። ሰፈራችን እንደዚህ ነው፣ እንደዚህ ነው። በጣም እስቲ ተራራው፣ ሸንተረሩ፣ ሁሉም ነገሩን እያየን ማለት ነው። እና በቃ እቺ መኝታ ክፍል ጸዴ ናት። በቃ ደስ ትላለች። የሆነ እንትን ይሆናል፣ የሆነ ግቡብኝ ትላለች ማለት ነው። ከዛ እዚህ ጋር ደግሞ መኝታ ክፍል ነው። ሌላ መኝታ ክፍል የልጆች ማለት ነው። የልጆች ድጋሚ መኝታ ክፍል ናት። የሆነ ምጥን ቅጥን ያለች ናት። አሁንም በዚህ በኩል ምን ማየት እንችላለን? የፈለግነውን ማየት እንችላለን። በቃ በዚህ በቃ ሰውን ማየት እንችላለን።
ሰውን ብቻ ሳይሆን አረንጓዴ ለምለሞችን፣ ፎቆችን፣ የተለያዩ ነገሮችን እንቅልፍ ከተነሳን በኋላ ማየት እንችላለን ማለት ነው። ይህ ሁሉ የአንድ ሰው ቤት ነው። የሁለት ሰው ቤት፣ የሶስት ሰው ቤት እንዳይመስላችሁ። ከዛችን ቀጣዩን ደግሞ ሾፊልኝ። እቺ የመኝታ ክፍል ናት። በቃ እንግዳም ሲመጣ እንግዳም መቀበያ ናት። እንግዳም የተኛበት ክፍል ነው። ለየት ያለ ፎቅ ነው ብዬ ነው የማስበው። ለየት ያለ ዲዛይን፣ ለየት ያለ ፎቅ። በጣም ብዙ ሰው ከመጣ ደግሞ በጣም ብዙ ሰው መያዝ የሚችል አይነት ተደርጎ ነው የተሰራው ማለት ነው። እና አብዛኛው ጊዜ ፎቅ ለመስራት እናስብና ምን አይነት ፎቅ እንስራ፣ በምን ዲዛይን፣ እንዴት አድርገን ብለን ልናስብ እንችላለን። የሆነ ደረጃ ላይ ካፒታል ሲኖራን ማለት ነው። ግን እንደዚህ አይነት ፎቅ ስሩ፣ ያምራል፣ በጣም ደስ ይላል፣ ትኮሩበታላችሁ ብዬ አስባለሁኝ። እና እንደዚህ አይነት ዲዛይን ደግሞ የምትፈልጉ ሰዎች ካላችሁ፣ በእንደዚህ አይነት ዲዛይን ማሰራት የምትፈልጉ ሰዎች ካላችሁ ልታናግሩኝ ትችላላችሁ። መልካም ቀን። እወዳችኋለሁኝ። ሰብስክራይብ ማድረጋችሁን አይረሳ። ቤተሰብ እንሆን። አመሰግናለሁኝ።